በኢትዮጵያ የተከሰተው ከፍተኛ የደም መፍሰስ የሚያስከትል ገዳይ ቫይረስ ምንድን ነው? ወረርሽኙስ ከዚህ ቀደም ተከስቶ ያውቃል? የት? በዚህ ጉዳይ ላይ ሰፋ ያለ መረጃ ይዘን ቀርበናል። አብራችሁን ቆዩን። ጤና ይስጥልን። እንደምን ሰነበታችሁ የተወደዳችሁ የቀለም ቤተሰቦች። ለዛሬ ሰሞነኛውን ትኩስ አጀንዳ ይዘን ቀርበናል። ከሰሞኑ በደቡብ ኢትዮጵያ ጂንካ ከተማ ለኢትዮጵያ አዲስና አደገኛ በሽታ ተከስቶ መነጋገሪያ ሆኗል። በሽታው ከፍተኛ ደም መፍሰስ የሚያስከትልና ለሞት የሚዳርግ በመሆኑ በበርካቶች ዘንድ ድንጋጤን ፈጥሯል። በተለይ ደግሞ በጂንካ ሆስፒታል ለሕክምና የሄዱ ታካሚዎች ጋር ንክኪ የነበራቸው የጤና ባለሙያዎች ጭምር መሞት፣ የበሽታው ምንነት አለመታወቅ ከፍተኛ መደናገጥ ፈጥሮ ነበር። ዛሬ የኢትዮጵያ ጤና ሚኒስቴር ያወጣው መረጃ እንዳመለከተውም የበሽታው ምንነት ማርበርግ የሚባል በቫይረስ የሚመጣ መሆኑ ታውቋል። በሽታው አፍና አፍንጫን ጨምሮ በተለያዩ የአካል ክፍሎች ላይ የደም መፍሰስ የሚያስከትልና በከፍተኛ ደረጃ ገዳይ ከሚባሉት መካከል ነው። መድማት፣ ትኩሳት፣ ማስቀመጥና ትውከት ምልክቶቹ ናቸው። ከታማሚው ጋር የሚደረግ ቀጥተኛ ንክኪ ደግሞ የመተላለፊያ መንገዱ እንደሆነ ታውቋል። በደም፣ በላብ፣ በሽንትና በመሳሰሉት የሰውነት ፈሳሾች ይተላለፋል። በመሆኑም ማናቸውም ከማርበርግ ቫይረስ ታማሚ ጋር ንክኪ ያላቸው ሰዎች ምርመራ እንዲያደርጉና ከሌሎች ሰዎች ጋር ንክኪ እንዳይኖራቸው እንዲጠነቀቁ ይጠበቃል። ከሰውነት ማናቸውም ፈሳሽ ውስጥ ቫይረሱ ሊኖር ስለሚችል ከታማሚዎች ጋር የሚደረግ ማህበራዊ መስተጋብር ልዩ ጥንቃቄ ይጠይቃል ተብሏል። የማርበርግ ቫይረስ ከ24 እስከ 88 ከመቶ ገዳይ ነው። ወዲያው ምልክቶቹ እንደታዩ ሕክምና ማግኘት የመዳን ዕድልን ከፍ ያደርጋል። ሕክምና ለማግኘት በዘገዩ ቁጥር ደግሞ ገዳይነቱ ይጨምራል። የሰውነት ፈሳሽን ቶሎ ቶሎ መተካትና የሚታዩ የበሽታው ምልክቶችን በፍጥነት ማከም ሕይወትን ለመታደግ ይጠቅማል። ለበሽታው የተረጋገጠ ክትባትም ሆነ መድኃኒት እስካሁን የለም። በሽታው በወረርሽኝ መልክ ለመጀመሪያ ጊዜ የተከሰተው እንደ አውሮፓውያን አቆጣጠር በ1967 በጀርመን ማርበርግ እና ፍራንክፈርት ከተሞች ነበር። ስያሜውን ያገኘውም ከመጀመሪያው መገኛ ከተማው ማርበርግ ነው። በዚያው ዓመት በቤልግሬድ እና ሰርቢያም ወረርሽኙ ተከስቶ ነበር። የቫይረሱ መነሻ ከአፍሪካ በተለይም ከዩጋንዳ ለምርምር ተግባር የሄዱ የዝንጀሮ ዝርያዎች እንደሆኑ ይነገራል። በሽታው በተለያዩ ጊዜያት በአፍሪካ ውስጥም ተከስቷል። ከአፍሪካ አንጎላ፣ ኮንጎ ዲሞክራቲክ ሪፐብሊክ፣ ኢኳቶሪያል ጊኒ፣ ጋና፣ ጊኒ፣ ኬንያ፣ ደቡብ አፍሪካ፣ ታንዛኒያ እና ዩጋንዳ ከዚህ ቀደም የማርበርግ ቫይረስ ወረርሽኝ አጋጥሟቸው ነበር። በተለይ ዩጋንዳ በተደጋጋሚ ቫይረሱ በወረርሽኝ መልክ ተከስቶባታል። ባለፈው ዓመት መስከረም ላይ ሩዋንዳ እንዲሁም ጥር ላይ ደግሞ ኬንያ ወረርሽኙ ተከስቶባቸው የነበሩ ናቸው። እንደ ዓለም ጤና ድርጅት መረጃ ቫይረሱ ለመጀመሪያ ጊዜ ከታየበት ከአውሮፓውያኑ 1967 ዓ.ም ጀምሮ ባሉት ዓመታት በ14 ሀገራት ተከስቶ 709 ሰዎች መያዛቸውና ከእነዚህ መካከል 536 መሞታቸው የዓለም ጤና ድርጅት መረጃ እንደሚያሳየው ቫይረሱ ለመጀመሪያ ጊዜ ከታየበት የአውሮፓውያኑ 1967 ጀምሮ ባሉት ዓመታት በ14 ሀገራት ተከስቶ 709 ሰዎች መያዛቸውና ከነዚህ መካከል 536 ሰዎች መሞታቸው፣ ይህም የገዳይነት ምጣኔውን ከ75 በመቶ በላይ እንዳደረገው ይፋ ሆኗል። የማርበርግ ቫይረስ ይህንን መሰል ባህሪ ያለውና በተደጋጋሚ ዓለማችን ተከስቶ የሚያውቅ በሽታ ነው። የጤና ሚኒስቴር የሚያወጣቸውን የጥንቃቄ መልእክቶች መተግበር፣ መረጃን ከታማኝ ምንጮች ብቻ መስማትና በበሽታው የተያዙ ሰዎች ሲያጋጥሙ ለጤና ተቋማት ጥቆማ መስጠት ወረርሽኙን ለመግታት ጠቃሚ ናቸው። የተወደዳችሁ የቀለም ቤተሰቦች ለዚህ ሰዓት ያሰናዳነው ቀለም ልዩ መረጃ ይኸው ነው። መልሰን እስከምንገናኝ በሰላም ቆዩን።